እኔን አርግዛ በልጅነት ያማራት ነገር ነበር እንጂ ማቆየት የለብኝም። የምወዳትን ከማቀፌ በፊት ሆስፒታል ሄጄ በጨረር ቢሆን ማስታፋት አለብኝ። እኔን ስም ምንድን ነው በዚህ ምላስሽ አትጥሪ ከምላስሽ አውጪው አላልኩሽ? ቆይ እናንተ ሁላ እንደኔ ጨዋታ የሰለቻችሁ? አንተ ማስጨነቅ ትጀምራለች። አንተ ብቻ በሀሳብ የተስማማ ይኸውልህ። አሁን በቃ እኔም ጁስ ልጠጣ፣ አንተ ውሃ ጠጣ። የምትጠጣው እኮ በሰው ህይወት ላይ መቀለድ እንደ ቁም ነገር ነው አይደለም የምትወስዱት? ደግሞ ማለት ነው እኔ ከአንተ ፍቅር አልያዘኝም ነበር። እውነተኛ ፍቅር ከገልሞ ነበር የያዘኝ። እኔ ግን መድብልን አሁንም እንዳታጩ ነው ፈራ። መጀመሪያ ስመች አገኘሁትና ነው ማለት። ታዲያ ለምን ልታገኘው አትሞክሪም? መቼም አሁንም አንተን እየጠበቅኩ ነው አትይኝም አይደል? አይ አንተማ ተስፋ ቆርጫለሁ። አንተ ከራሴ ጋር ሰላም ነኝ ብለህ ነው? በስካር የተናገርከው ነገር እውነት ነበር ማለት ነው? ትትና በመጨረሻም እንግዲህ ስትናፍቀው የነበረው ወንድሟን አገኝታለች። በጣም ደስ የሚል ነገር ነው ቤተሰቦቻችን። ምክንያቱም እንግዲህ ከብዙ ጊዜ በኋላ ዛሬ መሳይ እንግዲህ ታፋውን ገልጦ ሻወር ሲወስድ ታይቷል ማለት ነው። ለዚህም እንግዲህ በጣም ትልቅ ነገር ነው ይሄ። ምክንያቱም ለትትና በጣም ትልቅ አድቫንቴጅ ነው። እንግዲህ ሁላችንም እንደምታወቀው ወንድሟ አብርሽ ይሆናል ብለን ነበር የሁላችንም ግምት። በእርግጠኝነት ሁላችሁም እንደዛ ሳይሆን አይቀርም ብዬ አስባለሁኝ። እኔ በራሴ 100% በቃ ሙሉ አዝማሜ ወደ አብርሽ ነበረ፣ ግን አብርሽ አይደለም ወንድሟ መሳይ ነው ማለት ነው። መሳይስ እንዲሆነ ሽልጥልጥ ነገር ነው። እንግዲህ ዛሬ ሻወር ሲወስድ ነበረና ሰውነቱን ገናው ሲያይ ነበረ እና ያችን እናቱ ምልክት አላት ብላ ያለቻትን ነገር እንግዲህ ሲያይ ነበርና በቃ እንደ ይሄ ነገር በቃ በልጅነት የጀምሮ ነው ይሄ ነገር። ስለዚህ ሆስፒታል እጄ ማስጠፋት አለብኝ። ምክንያቱም ነገ ጧት የሆነ በቃ የራሴን የሆነች የህይወት አጋሬን ሲይዝ ይሄ ነገር ምንድነው ተብሎ እንትን ማለት የለበትም። ስለዚህ በቃ በጨረርም ቢሆን ማስነሳት አለብኝ ይሄን ነገር በቃ ግዴታ እያለ ነው የምገኘው። የግሌ ደግሞ ለግሌና ደግሞ ትትና እያወሩ ነበረ። በቃ ወንድሟ እንደዚህ ምልክት እንዳለው አንዳንድ ነገሮች እያወራ ነበረ ማለት ነው። ስለዚህ በእርግጠኝነት እንግዲህ በቅርቡ ትትና ወንድሟን መሳይን ታገኛለች። ግን እኔ ገርማችሁ አብርሽን ነበር የገመትኩት ጋይስ። በእርግጠኝነት የሁላችንም ግምት ነው ብዬ አስባለሁ። ግን እኔ እሱን ነበር የገመትኩት ግን አይደለም ማለት ነው። ሌላው የግሌ እንግዲህ ዛሬ መድብል ማን ነው ይቅርታ ገልሞ ባለፈው ሰክሮ መጥቶ ካሁን በኋላ በቃ አልችልም፣ ፍቅሬን ተውልኝ፣ እሷ ለኔ የተፈጠረ ሴት ናት፣ ስለዚህ እባክህን እያለው ነበረ ማለት ነው አብርሽንና በማግስቱ ሲነቃ ደግሞ ማለት ከስካሩ ወደ ራሱ ሲመለስ በቃ ተሳስቻለሁኝ ይቅርታ ምናምን ሚና አማርኛ እንትን እያለ ነበረ። ግን ሁሉም ነገር እግዚአብሔር ይመስገን። ያው የግሌ በጣም ተናዳለች አሁን ላይ ያለች በጣም በስሜታዊ ሆናለች። ምክንያቱም አብርሽም ሌላ ይላታል፣ ግልሞም ሌላ ይላታል። ስለዚህ አሁን እንግዲህ ሲደብራት ሂዳ ከመድብል ጋር ነው ጊዜ ያሳልፋ የመጣችው። መድብል እንግዲህ በጣም ታምሩ። ስለዚህ ግን ስትተናን አትናገርብኝ አንዳንድ ነገር እያለ ነበረ። ግን እንግዲህ መድብልም ከትትና ተስፋ እየቆረጠ እንዲሆነ ነው የነገራት። ለምን አናስቀናትም? ስሜቷን ለምን አትረዳም? እኔ እናንተ ተመካክረን የእሷን ስሜት አንተ ማንበብ ትችላለህ፣ እኔም ደግሞ ማናደድ የምፈልጋቸው ሰዎች አሉ እያለች ነበረ ማለት ነው። የግሌና መድብል ተስማምተዋል። ስለዚህ የግሌና መድብል እንግዲህ በፍቅር እንትን ያሉ መስለው አክት ያደርጋሉ። ከዛ በኋላ የትትናንም ስሜት ይሄን አብርሽና የገልሞንም ስሜት እንግዲህ መለያ ነው ማለት ነው። ይሄ ነገር በጣም ትልቅ ነገር ነው። ስለዚህ ሁላችሁም ስሜት እዚህ ጋር እንደሚለዩንም ጥርጥር የለውም። ሌላው እንግዲህ አብርሽን ብላ የመጣችው ሴት ወይም ቤት የመጣችው ልጅ እንግዲህ እባክሽ ውጭልኝ እያላት ነው የሚገኘው። ምክንያቱም አብርሽ ከሷ ምንም አይነት ፍቅር የለውም። እሷ ግን ስለምትወደው የድሮ ፍቅሯ ስለሆነ አልወጣም እያለች ነው የምትገኘው። እሱ ግን የመጨረሻ ሌላ ነገር ከመግባታችን ውስጥ እኔና አንቺ ሌላ አደጋ ውስጥ ከመግባታችን በፊት ቀጥታ ተነስተሽ ውጪ እያላት ነው የሚገኘው። እሷም እንግዲህ አልወጣም ብላለች። እንግዲህ እንዴት እንደምትሆን አናውቅም። ሌላው ደግሞ እንግዲህ ጽጌ ባለፈው እንግዲህ ተንከሲስን ብር ይዟል ትባል አግርግዣለሁ እያለች ስታስቸግረው ነበረ። ግን ደግሞ አሁን በሚገርም ሁኔታ የምር አርግዣለሁ ብላ እንግዲህ ፊታቸው መታለች። ያረግዝኩት እንግዲህ ወይ ተንከሲስ ወይ ደግሞ ከመሳይ ከሁለት አንኛችሁ ነው ብላችኋል። ምክንያቱም ከሁለቱም ጋር በሁለት ቀን ልዩነት ብቻ አብሬያችሁ አድሬያለሁኝ። ከበዓል በፊት ከሁለት ቀን በፊት አንተ ጋር፣ የበዓል ደግሞ ከተንከሲስ ጋር። በእርግጥ ተንከሲስ
ምንም የሚያውቀው ጉዳይ የለውም። ምክንያቱም ሰክሮ ስለነበረ ያው አብሮ ነው ያደረው እና ተንከሲስ ጋር አብረን አላድርንም አላልሽም ነበሩ ይላል። አይ ነበረ ግን እንዴት አንተ ቆይ ምን አስበህ ነው ፈረስና ጥሬ አንድ ላይ አድሮ እንዴት ሳይበላው ያድራን ብለህ ታስባለህ? ስለዚህ እሱ ግን ስለሰከረ የሚያውቀው ወይም ደግሞ የሚያስታውሰው ነገር የለም እንጂ አብረን አድረናል እያለች ነው የምትገኘው። ስለዚህ ከሁለት አንደኛችሁ የልጅ አባት ናችሁ። ኩሶ ከቤት አልወጣም ብላ ቤት ተመልሳ መታለች። ቤቱ አጠቃላይ በራይ ሆኗል ማለት ነው። በጣም ነው የሚያስጠላው። እንግዲህ ጽጌ እዚህ ጋር አለች፣ የአብርሽ አፍቃሪ እዚህ ጋር አለች፣ የግል ያለች ትትናለች። በቃ ትርምስምስ ነው። በነገራችን ላይ ለሁሉም አንዳንድ ተደርሰዋል። እንግዲህ አብርሽችን የመጀመሪያ ፍቅረኛውን ያዝ ወይም ደግሞ ከሳውዲ አረቢያ ወይም ደግሞ ከአረብ ሀገር ተመለሰችውን ገልሞ የግሌን ያዝ። ኦኬ ለካ ደግሞ ትትና ያው የመድብል ናት እንበላት፣ እሱ ስለሚወዳት ማለት ነው። ሶ ተንከሲስ ጽጌን ያዘው ተንከሲስን በነገራችን ተመሳይ ተንከሲስ ይሻላል እያለች ነው ጽጌ። ግን ደግሞ ልጅሽ እንዳይበላሽበሽ ከተንከሲስ ይመስለኛል ከመሳይ ነው አርግዛለች የሚሆነው። ሶ ከመሳይ ቢሆን ጥሩ ነው። ተንከሲስ ነው። ተንከሲስ ደግሞ እንግዲህ ሌላ ይፈልጋል ማለት ነው። ስለዚህ ሁሉም አንዳንዴ ተዳረሱ ማለት አይደለም። ጥንዱ ነው ጥንዱ ነው ሲሄዱ ዱባይ ያለው ዘፋኙ። ስለዚህ ጥንዱ ነው መሄዳቸው በጣም ትልቅ ቫልዩ ያለው ማለት ነው ቤተሰቦቻችን። ስለዚህ እንደዛ ብለን እናስባለን። ትትናም እንግዲህ አሁን አብርሽ መቼም አብርሽ መድብል እንዳያመልጥሽ እያላት ነበርና እንዴ ድሮስ መቼ የሆነና አሁን ያመልጠኛል ስትለው ለምን የራስሽ ለማድረግ አትሞክሪም እያላት ነበረ። እሷም አይ መቼም እኔን እየጠበሽኝ እንዳልሆነ ተስፋ አድርጋለሁ ብሎ እንግዲህ በግልጽ ነው የነገራት አብርሽ። እሷም እንግዲህ አይ ካንተማ ተስፋ ቆርጫለሁ ብላለች። ግን እንኳን አልቆረጠችም። ሆዷ የሆነ ልቧ እሱ ጋር ነው። ግን አሁን ዝሮ እንደዛ ነው ያለችው። ሶ ቤተሰቦቻችን እንግዲህ አሪፍ ጊዜ እንደሆነ እንደሚሆንላቸው ተስፋ እናደርጋለን። አሁን ከዛ ከጭንቀታቸው ከዛ በቃ ከመከራ ወጥተው ተንከሲስም ከታገተበት እንግዲህ በመድብል አማካኝነት ወጥቶ ዛሬ ቤተሰቡ ሰላም አግኝቶ በራሳቸው ህይወት ይተራመሳሉ። በነገራችን ላይ ይሁን አንዱን ችግር አልፈነው በቃ ጥሩ ሜዳ ላይ እንደርሳለን ብለን ስናስብ ሌላ የሚመጣ ሌላ ችግር አለ ጋይስ። ይሄ በቃ ህይወት ነው፣ ላይፍ ነው። ሶ እንግዲህ አሁን እነሱም በቃ መድብል እንተናና ዝናና ግብረ አበሮቻቸውን ሲሸሹ አሁን ደግሞ ሌላ ቻሌንጅ በቃ ይሄ ህይወት በዚህ ምድር ላይ ስትኖሩ በቃ ቻሌንጅ ይመጣል ይሄዳልና በቃ ይሄ ላይፍ ነውና እሱን ነው እንግዲህ ያየንበት ያለ ነው። ብቻ ሁሉም ነገር ተስተካክሎላቸው በተለይ መድብል የፈለጋትን ሴት ቢያገኝና የራሱን ህይወት ይዞ ምናምን በቃ ለድራማውም ድምቀት እንደሚሆን ምንም ጥርጥር የለንም። ደስ ይላል። ያው እንትና ዳጣና እንትናም ብቅ ብለው ነበረ፣ ግን በዛው ነው ተመልሰው የጠፉት። እንግዲህ አንድ ቀን መቶ አብርሽን አስደነገጠ እንትናም ዳጣም መታ ሰላም ብላ ጠፋች፣ በዛው ጠፉ ማለት ነው። እና ውድ ቤተሰቦቻችን የዛሬ ቪዲዮ ይህን ይመስል ነበረ። በቀጣይ አዲስ ቪዲዮ እስከምንገናኝ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ያላችሁበት መልካም ጊዜ ባይ